በጣም ብዙ ሰው መናገር ይፈልጋል ግን መናገር አይችልም። አቅም አለው ጊፍት አለው መናገር አይችልም። by the way it's not because of the lack of gift or talent or የተለያየ ስኪል ስለሌለን አይደለም because of fear በፍርሃት ምክንያት ነው በጣም ብዙ ድምጾች muted የሆኑት። ግሎሶፎቢያ ይባላል የመናገር የፐብሊክ ስፒኪንግ ፊር እና almost 77% of human 77% በላይ ሰዎች በዚህ አፌክትድ ናቸው ፐብሊክሊ የመናገር ፍርሃት። በጣም ደግሞ የሚገርማችሁ the top fear የሚባሉ አሉ ዓለም ላይ ዴዝ ሞት ዲቮርስ የተለያዩ ነገሮችን አንሱ እናንተ ምንድነው የሚያስፈራችሁ ይባል ብዙ ነገር ተጠቅሱ ይችላል። at the top level የተቀመጠው ምንድነው ታውቃላችሁ? ፐብሊክ ስፒኪንግ አታምኑ። ሰዎች ማይክ ከምሰጧቸው ቢሞቱ ይሻላችሁ። by the way even my family ብጠይቋቸው the most shy ምባል አይነት ሰው ነኝ። በጣም ቤት ውስጥ የማይናገር ሰው አይነት ነኝ እና በጣም ዝምተኛ ምባል ሰው ነኝ። ፐብሊክሊ እንደዚህ ወጥቶ መናገር በጣም ከባድ ነው። ሶ እኔ የመጣሁበትን መንገድ በትክክል ስቴፕ ባይ ስቴፕ ነው እንግዲህ አብሬያችሁ የማሳያችሁ። ሰላም ጤና ይስጥልን የቡና ቁርስ ፋሚሊ እንደምን አላችሁ? አይ ሆፕ ሁላችሁ ያላችሁበት ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ዛሬ የሚገርም ስቱዲዮ ውስጥ ነው የምገኘው። አራይዝ ስቱዲዮ ይባላል። It's my brother in purpose የተለያዩ ፕሮዳክሽኖች ከሙቪ ጀምሮ ፎቶግራፊ፣ ቪዲዮግራፊ፣ ሲኒማቶግራፊ ምን ልበላችሁ everything እዚህ መታችሁ ፖድካስት መስራት ብትፈልጉ ጆሃንስበርግ ያላችሁ እዚህ መታችሁ ሪኮርድ ማድረግ ትችላላችሁ። ዛሬ እንግዲህ የምናወራው ስለ ፐብሊክ ስፒኪንግ ማስተር ክላስ ነው መሰጣችሁ። ዛሬ የፐብሊክ ስፒኪንግ ማስተር ክላስ ነው። ማን ይሄንን ቶፒክ ላይ ለመስራት ረጅም ጊዜ ፈጅቶብኛል። ላይክ ሰራዋለሁ ዛሬ ነገ ያልኩኝ በጣም ቆይቻለሁ እዚህ ትምህርት ላይና because the reason why ይሄንን ነገር መስራት የፈለኩት እኔም የተቸገርኩ የነበረበት ጉዳይ ነበር፣ ኢሹ ነበረ። የመጀመሪያው እዚህ ፐብሊክሊ ወጥቼ ለመናገር በጣም ከባድ by the way even my family ብጠይቋቸው the most shy ምባል አይነት ሰው ነኝ። በጣም ቤት ውስጥ የማይናገር ሰው አይነት ነኝ እና በጣም ዝምተኛ ምባል ሰው ነኝ። ፐብሊክሊ እንደዚህ ወጥቶ መናገር በጣም ከባድ ነው። ሶ እኔ የመጣሁበትን መንገድ በትክክል ስቴፕ ባይ ስቴፕ ነው እንግዲህ አብሬያችሁ የማሳያችሁ። በዓለም እንግዲህ ትልቁ ፍርሃት ከሚባለው ቶፕ ደረጃ ያለው ፐብሊክ ስፒኪንግ እና በጣም ብዙዎቻችን ብዙ አቅም አለን፣ ብዙ ነገር መስራት እንችላለን፣ የሚገርም ጊፍት አለን። ግን ንግግር ወይም ደግሞ ፐብሊክሊ ወጥቶ መናገር ስለምንፈራ በጣም ብዙ ነገራችንን ቀብረነዋል። እግዚአብሔር የሰጠንን ጊፍት ኢቭን እንደ አለመታዘዝ ደረጃ ደርሰናል። ቢካዝ እግዚአብሔር ውጡ አድርጎ ያለንን ነገር በዚህ ጉዳይ ብቻ ሰው ፊት ለፊት ወጥቶ መናገር ባለመቻል ጸጋችንን ቀብረን አለመታዘዝ ውስጥ ያለን ሰዎች አለን። ስለዚህ this is very serious እና important ጉዳይ ነው ዛሬ የምናወራው። ከዛ በፊት መናገር የምፈልገው ስለ ፓወር ኦፍ ስፒኪንግ ትንሽ ነገር ብያችሁ እነዛ ነገሮች ላይ እንገባለን። እንግዲህ ሰሞኑን አንዳንድ ኢንፎርሜሽኖች አንዳንድ ነገሮች እያነበብኩኝ ነበርና ዓለም ላይ በጣም ብዙ ሺዎች ፊት በጣም ብዙ ሺህ ሰዎች ፊት ለፊት ቆሞ በብዙ አይነት የጦር መሳሪያ ተከቦ በጣም ከባድ ዛቻና ማስፈራሪያ እየገጠመው ዓለምን ግን በንግግሩ ብቻ የቀየረ ሰው አለ። ዶክተር ማርቲን ሉተር ኪንግ በንግግሩ ነው የምላችሁ። የጦር መሳሪያ ይዞ አይደለም ወይ የሆነ ግሩፕ ይዞ አይደለም የሆነ ኔሽን ይዞ መጥቶ ተዋግቶ አይደለም። በአፉ ከአፉ በሚወጣው ቃል ዓለምን ጄኔሬሽንን ኔሽኑን ነው ይዞ ወጣው እና ምን ያህል the power of word ምን ያህል ንግግራችን ፓወርፉል እንደሆነ ታያላችሁ። አሁን ባለንበት ዘመን በጣም ብዙ ሪሌሽንሺፕ ፌል እያደረገ ነው። በጣም ብዙ ትዳሮች እየፈረሱ ነው። በጣም ብዙ ፋሚሊ ፌል እያደረገ ነው። ቢዝነስ ሰዎች በቢዝነሳቸው ሰክሲድ ማድረግ ከብዷቸዋል። ሴልስ ያለንን ኢቭን ፕሮዳክት መሸጥ የምንችለው ንግግር ስንችል ነው። ፐብሊክ ስፒኪንግ ስኪሉ ሲኖረን ነው።
ስለዚህ የትኛውም ስራችንን ለማሳደግ፣ ቢዝነሳችንን ለማሳደግ፣ ሚኒስትሪያችንን ለማሳደግ የትኛውም አይነት ፕሮፌሽን ላይ ፐብሊክ ስፒኪንግ አሁን ዓለም ላይ ያሉ ትልቅ ሰክሰስፉል የሚባሉ ሰዎች የመጀመሪያው ስኪል የሚወስዱት ፐብሊክ ስፒኪንግ ላይ ነው። ያኔ ነው ሙሉ በሙሉ ነገራቸው የሚቀየረው። እዚህ ያላችሁን ነገር ለሰዎች ማቅረብ ካልቻላችሁ so what is the use? የፈለገ ባይዞን ሰሞኑን እያየሁት ነበር። በጣም የገረመኝ ፔፐራችሁ ላይ ፕሮፖዛላችሁ ላይ የሚገርም አይዲያ ሊኖራችሁ ይችላል። የሚገርም አይዲያ፣ የሚገርም ክሪኤቲቭ ወይ ኢኖቬሽን። አሁን ባለንበት ዘመን ደግሞ በጣም ክሪኤቲቪቲ ሃይ ሌቭል ላይ ደርሰናል። የሚገርም ፕሮፖዛል ሊኖራችሁ ይችላል። ግን ፓሽን ያለው አፋችሁ ላይ ነው ይባላል። ያንን ፕሮፖዛላችሁ የምታቀርቡት መናገር ስትችሉ ነው። ፓወር ያለው ንግግራችሁ ላይ ነው። እዚህ የትኛውም ፔፐር ወርክ የትኛውም ጊፍታችሁ ፓወር የሚያገኘው ማውራት ስትጀምሩ ነው፣ መናገር ስትችሉ ነው። እዚህ መናገር ካልቻላችሁ ያንን ያላችሁን ነገር ለሰዎች ማቅረብ አትችሉም። በጣም የሚገርም ነው። ዓለም ላይ ትልቅ ሰክሰስፉል የሚባሉ ሰዎች በንግግራቸው ነው ዓለምን የቀየሩት፣ ጀነሬሽን የቀየሩት። እዚህ የእናንተ ድምፅ is very important። የእያንዳንዳችሁ ንግግር ከዛው ካጠገባችሁ ካለው ሰው ይጀምራል። መጽሐፍ ቅዱስ ላይ እነ ሞሴስ እነ ኢስተር ሞሴስ ዌፐን ይዞ ሄዶ አይደለም ፈርዖን ጋር ቆሞ ሌት ማይ ፒፕል ጎ ንግግር ነው። ኔሽኑን ይዞ የወጣው በስፒች ነው። ኢስተር አስቴርን ካያችሁ ንጉሱ ፊት ለመቅረብ ጾም ጸሎት ጸለያ ስፒች ተዘጋጅታ ነው ንጉሱ ፊት የቀረበችው። እንዴት መቅረብ እንዳለባት፣ እንዴት ማውራት እንዳለባት፣ ንጉሱን እንዴት ኮሚኒኬት ማድረግ እንዳለባት ሊትራሊ ተዘጋጅታበት ነው ንጉሱ ፊት የቀረበችው። ሪስክ ወስዳ ነው ንጉሱ ፊት የቀረበችው። ስለዚህ ፐብሊክ ስፒኪንግ ኦር ሰዎችን ኮሚኒኬት ማድረግ ያለብን ነገር ላይ በጣም የምናወራው ነገር ማተር ያደርጋል። እግዚአብሔር ከጀነሲስ ጀምሮ ካያችሁ በቃሉ ነው ዓለምን የፈጠረው። ዓለምን በቃሉ ነው የፈጠረው። ብርሃን ይሁን አለ፣ ሆነ። እያንዳንዱን ነገር በቃሉ ነው የፈጠረው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል እና እግዚአብሔር ሁሉን ነገር የፈጠረው በቃሉ ነው። ኢቨን ጂሰስ ክራይስት እዚህ ምድር መጥቶ ካያችሁ እያንዳንዱን ነገር የሚያደርገው እውርን የሚፈውሰው የተለያዩ ታምራት የሚሰራው ባይ ወርድስ። አልዓዛር ጋር መጥቶ ወዳጁ ነው። መጀመሪያ አለቀሰ። መሞቱን በሰማ ጊዜ መጥቶ አለቀሰ። ግን እንደዛ ኢሞሽናል ሆኖ በማልቀስ አይደለም አልዓዛርን ከሞት ያስነሳው፣ በቃሉ ነው። አልዓዛር ብሎ ጮኸ። ከማውት ውጣ የሚል ድምፅ በጣም ጮሆ ነው የጠራው። ስለዚህ ክራይስት በለቅሶ አይደለም አልዓዛርን የጠራው፣ በድምፁ ነው፣ በንግግሩ ነው። ስለዚህ የምናወራው ነገር ኢቨን ላይፍ ይዘራል ህይወታችን ላይ። ከባድ የሆነ ጨለማ ውስጥ በሙሉ ያ የምንናገረው ነገር የሆነ ነገር ይቀይራል፣ የሆነ ነገር ሽፍት ያደርጋል፣ የሆነ ነገር ላይፋችን ላይ ይቀይራል። ቤተሰብ ውስጥ፣ ትዳር ውስጥ ንግግራችን ነገሮችን ይቀይራል፣ ነገሮችን ያስተካክላል። ለዛ ነው we need to know how to speak። እንዴት መናገር እንዳለብን ማወቅ አለብን። እንዴት ሰዎች ጋር ኮሚኒኬት ማድረግ እንዳለብን ማወቅ አለብን። ምክንያቱም ድምፃችን ወይም ደግሞ የኛ ድምፅ ህይወታችን ላይ ትልቅ ስራ አለው። አጠገባችን ያሉ ጓደኞቻችን ላይ ትልቅ ስራ አለው። ቤተሰባችን ላይ ትልቅ ስራ አለው። ጀነሬሽን ላይ ትልቅ ስራ አለው። ተረዳችሁ? እና ንግግራችን ቀላል አይደለም፣ እንደ ቀላል እንዳታዩት። ለዛ ነው ኮሚኒኬሽን በማጣታችን ነው ይሄ ሁሉ ነገር ፌል እያደረጋለሁ። ቢዝነሳችን፣ ፋሚሊ፣ ትዳራችን፣ ጓደኝነታችን ኤቭሪቲንግ የእኛን ድምፅ ይፈልጋል። ስለዚህ we need to know how to speak። so እንዴት መናገር አለማወቅ ችግር እንዳለው ልንገራችሁ። አንድ ኤግዛምፕል በጣም የሚገርማችሁ
የዳዊትን ታሪክ እያየሁኝ ነበር። ዳዊት በጣም ከባድ የሆነ ስህተት ሰራ። ትዝ ካላችሁ የሰው ሚስት ጋር አብሮ ተኛ። ያ ብቻ አልበቃ ብሎት የእሷን ጨራሽ ባሏን አስገደለ። ከሰው ሚስት ጋር ተኛ፣ እንደገና አስገደለ። ከባድ የሚባል እንግዲህ ስራ ነው የሰራው እና ከባድ ኃጢአት። ግን በዛ ሁሉ ዳዊት አያውቅም፣ ስህተት እንደሰራ አያውቅም፣ ምን እንዳጠፋ አያውቅም። ኮንሸስ አይደለም፣ ግን ልክ ነኝ ብሎ ነው የሚኖር። በኋላ እግዚአብሔር ናታንን ላከበት። ሂድና ዳዊትን ንገረው ብሎ ሲልከው ናታን he knows how to communicate guys። በጣም የሚገርማችሁ እንዴት ዳዊትን ማውራት እንዳለበት የሚገርም በጣም ነው የገረመኝ። ምክንያቱም ናታን ጋር መጥቶ ታሪክ ነገረው። አንድ ከተማ ሁለት ሰዎች ይኖራሉ። አንደኛው ድሃ ነው፣ ሁለተኛው ባለጠጋ ነው። ባለጠጋው ብዙ በጎችና ከብቶች ነበሩት፣ ድሃው ግን አንድ በግ ነበረው ይላል። ድሃው አንዷን በግ ከልጆቹ ጋር እያበላ እያጠጣ አብሮ ብብቱ ስር ነው ያኖራት ያሳደጋት አንድ በግ። ግን ባለጠጋው እንግዳ ሲመጣበት የራሱን በግ መሰዋት ወይም የራሱን በግ ማረድ ከብዶት የዛን የድሃውን አንዱን በግ ወሰደበት የሚል ታሪክ ሲነግረውና ዳዊት ተቆጣ። ዳዊት ይሄ ሰው ሞት ነው የሚገባው፣ የሞት ልጅ ነው፣ 4 እጥፍ ነው መመለስ ያለበት። አበደ በቃ ዳዊት። በኋላ ናታን ዳስ ዩ ያ አንተ ነህ አለው። ያኔ ዳዊት ተነካ። you see the power of communication። ያወራበት መንገድ ታሪክ ነግሮት ስቶሪ ነግሮት ከዛ በኋላ ነው ኢቭን ዳዊት የተነካው ወደ ሪፔንተንስ ወደ ይቅርታ ወደ ንስሐ መጣ። ሰዎችን ንስሐ እንዲገቡ የሚያስደርጋቸው የኛ ኮሚኒኬሽን ፓወር ነው። የምናወራበት ኮሚኒኬት የምናረግበት አቅም ነው። ኢማጂን ናታን መጥቶ አንተ ምን አይነት ሰው ነህ? እንደዚህ እንዴት ታደርጋለህ? እግዚአብሔር ይገላል ያጠፋል ቢለው ናታን ዞር በል ከዚህ ነው የሚለው። ዳዊት አሜን ምን ማለት ነው? ፓወር አለው፣ ኪንግ ነው፣ ዞር በል ከዚህ ብሎ ያጠፋል። ንግግር ማወቅን ትልቅ ታሪክ ሽፍት አደረገ። ስለዚህ ዛሬ የኛ ድምፅ ፓወር አለው፣ ቤተሰባችን ላይ ፓወር አለው፣ ጀነሬሽን ላይ የምናስተምር ሰዎች በተለያየ መንገድ ቢዝነስ ላይ አለን፣ የኛ ድምፅ ፓወር አለው። ስለዚህ እንዴት መናገር ግን ማወቅ አለብን። አንድ አባባል አለ፣ if you don't know how to speak don't speak, if you don't know how to say it don't say it። እንዴት መናገር እንዳለብህ ካላወቅ አትናገር ይባላል። አንዳንዴ ሰዎች መልካም ኢንቴንሽን ኖሯቸው just because እንዴት ማውራት እንዳለባቸው ስለማያውቁ ከባድ ቁጣ ያስነሳሉ። አንዳንድ ሚዲያ ላይ ታችኋል፣ ብድግ ብለው ወጥተው የሆነ ነገር ይናገራሉ። ከጉድ ኢንቴንሽን ነው እኮ ያላቸው፣ መልካም ሰዎች ናቸው፣ መጥፎ ኢንቴንሽን የላቸው። ግን እንዴት መናገር እንዳለባቸው ስለማያውቁ ብቻ the whole nation ይቆጣል። the whole nation ነው የምላችሁ ሊነሳባቸው ይችላል፣ ንግግር ባለማወቅ ብቻ። ለዛ ነው ይሄ ማስተር ክላስ is very important። እንዴት ማውራት እንዳለብን፣ እንዴት የኛ ድምፅ ፓወር እንዳለው እንድናቅ ፈልጋለሁ። እና ስፔሻሊ አሁን ባለንበት ጀነሬሽን ደግሞ በጣም የሚገርማችሁ the power of word ምን አቅም እንዳለው ልነግራችሁ ፈልጋለሁ። ስፔሻሊ አሁን ባለንበት ሞደርን ዴይ። ምክንያቱም አሁን ቴክኖሎጂ ነው፣ ኤቭሪቲንግ ዲጂታላይዝድ ሆኗል። ኤቭሪቲንግ ቴክኖሎጂ የሚገርም ሆኗል። አንድ ወርድ በሰከንድ ውስጥ በጣም ብዙ ሺዎች፣ 100 ሺዎች፣ ሚሊየንስ ይታያል። የምናወራው ነገር እንደ ቀልድ ያወራነው ነገር። ሶ ኮቪድ ላይ እነ ቲዲ ጄክስ ትልቅ ሜጋ ቸርች ያላቸው የተለያየ ሚዲያ ፕላትፎርም ያላቸው ሰዎች 60 ሺህ ሰው 70 ሺህ ሰው ቁጭ ብሎ ያያቸዋል። የትኛው ስቴዲየም ነው ይህን ሁሉ ሰው በአንድ ልጠሩ የምትችሉት? እንዴት አይነት አቅም ቢኖራችሁ ነው ይህን ሁሉ ሰው በአንድ ጊዜ አንድ ቦታ ልታገኙ የምትችሉት? ቴክኖሎጂ አስቡት። አንድ ሰው ባትሩም ቁጭ ብሎ፣ አንድ ሰው ኪችን ውስጥ ቁጭ ብሎ ሚሊዮን ሰው ያዋል። ቲክቶክ ስፔሻሊ ደግሞ አሁን በጣም የሚገርም ሆኗል። አንድ ወርድ የእግዚአብሔርን ቃል ሼር የማደርገው ምን ያህል ሰዎችን ኢንካሬጅ እንደሚያደርግ፣ ምን ያህል ሆፕ እንደሚሰጣቸው፣ ህይወታቸው ላይ የሆነ ነገር ሽፍት እንደሚያደርግ፣ ማይንድ ሴታቸውን በአንድ ጊዜ ያቺ ወርድ እንደ ቀልድ ሊሆን ይችላል ፖስት ማድረገው፣ ግን
ምናል ሰዎች ላይፍ ላይ ኢምፓክት እንዳለው አታምኑ። ምናል ሰዎች ከተለያየ ስርዓቶች ከተለያየ ከባድ ሁኔታ ውስጥ ሪሊፍ እንደሚያገኙ by the word በምትናገሩት ነገር የሆነ ጀነሬሽን ይፈታል። የሆነ ጀነሬሽን የሆነ ነፃ ያወጣል። you don't even know። አንዳንዴ በጣም ይገርማቸዋል። እኔ እንደ ቀልድ የተለቀቀ ቪዲዮ ብዙ ሰዎች ከሱሳይዳል ቶት ራሳቸውን ከማጥፋት ከተለያየ ነገር የሆነ ነገር ሪቨሌሽን ሲያገኙ የሆነ ላይፋቸው ላይ ኮምፕሊኬትድ የሆነ ነገር ክላሪቲ ሲያገኙ ታያላችሁ by the word። እና እንዴት አሁን ያለንበት ዘመን እንዴት እንዳቀለለልን ነው የምነግራችሁ። እዚህ በዚህ ዘመን ነው እንግዲህ መናገር ማንፈልገው የኛ ድምጽ ምናል ኢምፖርታንት እንደሆነ አናስተውልም። የኛ ድምጽ very important የእያንዳንዳችን ለመሰላችሁ። እኔ አሁን ይሄንን ፕሬዘንት የማደርገውን ሌላ ሰው መጥቶ ቢያወራችሁ በሌላ መንገድ ይገልጿል። እዚህ የእያንዳንዳችን ቴስት ካለ እይታችን የተለያየ ነው። ስለዚህ ለዛ ነው የእያንዳንዳችን ድምጽ ያስፈልጋል። የሆነ ጀነሬሽን ይፈልገዋል የእኛን ድምጽ ስፔሲፊክሊ። እኔን አሁን ብቻ ሊሰማኝ የሚችሉ የሆነ ጀነሬሽን አለ። አንድ አይነት ኮንቴንት ሊሆን ይችላል ከተለያዩ ሰዎች ጋር የምንሰራው፣ ግን የእኔ ድምጽ ስፔሲፊክሊ ሄዶ ኢምፓክት የሚያደርገው ትውልድ አለ። ተረዳችሁ? እዚህ የእናንተ ድምጽ በጣም አስፈላጊ ነው። የሆነ ሰምባዲ እያወራው ነው ኢትስ ኦኬ እንትና እያደረገ ነው ኢትስ ኦኬ የምትሉት ነገር አይደል። የእናንተ ድምጽ ያስፈልግ። ስፔሻሊ አሁን ባለንበት ዘመን ኮንቴንት ክሬተር በጣም ብዙ አለ። ቲክቶኩ፣ ኢንስታግራሙ፣ ፌስቡኩ ኤቭሪቲንግ ፕላትፎርሙ ኢዚ ለመጠቀም ያለንን ጊፍት ቢዝነሳችንን ለማስፋት የተለያየ ነገር ለመስራት በጣም ቀላል የሆነበት ዘመን ላይ ነው ያለ። ስለዚህ ድምጻችን ያስፈልጋል። ዛሬ ይሄ ማስተር ክላስ በጣም አስፈላጊ የሆነው ለዛ ነው። ሶ ይህናል ፓወር ካለው ንግግራችን ጀነሬሽን የሚቀይር ፋሚሊ ነፃ የሚያወጣ በጣም ብዙ ሰዎችን የሚፈውስ ከሆነ ድምጻችን የእኛ ንግግር ሶ ዋይ ለምንድን ነው ወተን ማንናገረው? ለምንድን ነው የማረግ የከበደን? ምንድን ነው ችግሩ? ለምንድን ነው ሰዎች መናገር የማንችለው? በጣም ብዙ ሰው መናገር ይፈልጋል ግን መናገር አይችልም። አቅም አለው ጊፍት አለው መናገር አይችልም። by the way it's not because of the lack of gift or talent or የተለያየ ስኪል ስለሌለን አይደለም፣ because of fear በፍርሃት ምክንያት ነው በጣም ብዙ ድምጾች muted የሆኑት። literally muted ሆነናል። the main ዋናው ሪዝናችን ፍርሃት ነው። በጣም የሚገርማችሁ ሰሞኑን እያየሁ ነበር። ግሎሶፎቢያ ይባላል የመናገር የፐብሊክ ስፒኪንግ ፊር እና ኦልሞስት 77% of human 77% በላይ ሰዎች በዚህ አፌክትድ ናቸው። ፐብሊክሊ የመናገር ፍርሃት። በጣም ደግሞ የሚገርማችሁ ቶፕ ፊር የሚባሉ አሉ ዓለም ላይ ዴይዝ፣ ሞት፣ ዲቮርስ የተለያዩ ነገሮችን አንሱ። እናንተ ምንድን ነው የሚያስፈራችሁ ይባል ብዙ ነገር ጠቅሱ ይችላል። at the top level የተቀመጠው ምንድን ታውቃላችሁ? ፐብሊክ ስፒኪንግ። አታምኑ። ሰዎች ማይክ ከምሰጧቸው ቢሞቱ ይሻላቸዋል። አራዛ ዳይ ይሏቸዋል እንላለን። እኔ እንደዛ ነበር። I remember like ኢርሊ እንትኔ ላይ ብዙ እንደዚህ አሁን እንደዚህ ቡና ቁርስ ላይ ከመውጣቴ በፊት I remember like የሆነ ሩም ውስጥ የሆነ ንግግር አድርግ ምናምን ቢሉኝ ሾልኬ ነው የምወጣው። በጣም ነው ሼክ ላደርግ የምችለው። ድምፄ ይቀየር ልነግራችሁ አልችልም። እና ሞት ይሻለናል። ሞት ሰው ፊት ወጥቶ ከመናገር ሞት ነው የምንመርጠው። እና ምንድን ነው የሚያስፈራን? አንደኛው ሰዎች ምን ይሉናል? ሰዎች ምን ሊያስቡልን ይችላል? ሰዎች የኔ በተለይ አክቹሊ እውነት ነው። አሁን ባለንበት ዘመን አንድ ስተት ካገኙ በአንዴ ይቀባበሉታል። በአንዴ ነው የምላችሁ፣ ሁሉም ሰው ጋር ይደርሳል። እና ያፍራታል። ሰዎች ምን ሊሉኝ ይችላሉ? እንዴት ጀጅ ሊያደርጉኝ ይችላሉ? ሰዎች ፊት መውጣት በጣም ያስፈራል። የሰዎች አይን ውስጥ መግባት በጣም ያስፈራል። እና ሊትራሊ ፍርሃትን ስናይ በጣም የሚገርማችሁን ነገር ያየሁት ፍርሃት
አእምሯችን ሰርቫይቫል ሞድ ላይ ይሆናል አሉ። የዛሬ 2000 ምናምን ዓመት አእምሯችን ሊትራሊ አታክ ወይም ደግሞ የተለያየ ከባድ ነገሮች ሲፈጠሩ ኦር ደግሞ ፐብሊክሊ ሰው ወጥቶ በራሱ ትራይብ ወይም ደግሞ በራሱ ኢንቫይሮንመንት ወይም ደግሞ ሶሳይቲ ላይ ሪጀክትድ ከሆነ እንደ መሞት ነው ይባላል። የዛሬ 1000 ምናምን ዘመን በፊት ስለዚህ ሰዎች ፊት ወጥቶ ሪጀክትድ መሆን እንደ ሞት ነው። ስለዚህ ኦልሬዲ አእምሯችን ሰርቫይቫል ሞድ ላይ ነው እና ሳናቀው ቦዲያችን ሪያክት ማድረግ ይጀምራል። ለዛ ፋይት ማድረግ ዴንጀር ውስጥ ነኝ ነው በቃ ቦዲያችን የሚነግረን። ስለዚህ ኢሚዲየትሊ ስንወጣ ግሮሯችን ይደርቃል፣ ብለድ ፕሬሸራችን ይጨምራል፣ ብለድ ሲስተማችን ኤቭሪቲንግ በቃ ግራ ይጋባል። ሲስተማችን ቦዲያችን ሪያክት ማድረግ ይጀምራል። ሰርቫይቫል ሞድ ላይ ነኝ እያለ ነው። ስለዚህ ከዛ አንጻር ነው የሚፈጠሩ። ስለዚህ እዚህ ጋር ነግራችሁ የምፈልገው ንግግራችን አይደለም የሚያስፈራን። ሰዎች ምን ሊሉን ይችላሉ? ሰዎች ምን አይነት ጀጅ ሊያደርጉን ይችላሉ? እነዚህ አይነት ነገሮች ናቸው የሚያስፈሩ። በጣም የሚገርማችሁ ዓለም ላይ ያሉ ትልቅ ስኬታማ የሚባሉ እነ ቲዲ ጄክስ አሁን በቃ የሚገርም ኮሚኒኬተር ነው። የተለያዩ ሰዎችን መጥራት ትችላላችሁ። እነ ኦባማ በጣም በንግግሩ የምናውቀው ሰው ነው። በጣም የሚገርም ፈሪ ነበሩ። አታምኑ። የመጀመሪያ ስራቸው የጀመሩ አካባቢ የመጨረሻ ፈሪ የነበሩ ሰዎች ናቸው። ግን በኋላ ላይ አሁን ያቸው በዓለም እንደነሱ አይነት ኮሚኒኬተር የለም። እዚህ ፍርሃት እንዲያስቆማቸው ያስፈልግ። መጽሐፍ ቅዱስ ላይ እነ ሞሴስ መጨረሻ ፈርቷል። እኔ መናገር አልችልም እኮ ምንድን ነው የምትለው ብሎ ከእግዚአብሔር ጋር ተከራክሯል። ግን ፍርሃቱ አላስቆመውም። ጌዲዮን እኔ የተጠቃው ሰው ነኝ እንዴ እኔ እኮ ዋጋ የለኝም ብሎ አብዷል። ግን ያ ፍርሃት አላስቆመውም። ኢስተርን ሪስክ ወስዳን የገባችው አላስቆማትም። ጀርማያ እኔ ብላቴና ነኝ አለ። ያ አላስቆመውም ፍርሃቱ። ስለዚህ ዛሬ ፍርሃቱ ሊያስቆማቸው አይገባም። ኢማጂን በፍርሃት ምክንያት ዓለም ላይ ምን ሉዝ እንዳደረግን አስብ። በጣም የሚገርሙ ፓወርፉል ስፒከሮችን አተናል። የሚገራርሙ ጊፍቶችን አተናል። የሚገራርም አቅም ያላቸው ጄኔሬሽን መቀየር የሚችሉ ብዙ ታሪክ ዓለም ላይ የሚፈጥሩ የሚገርም አቅም ያላቸው ሰዎች በፍርሃት ምክንያት ሚውትድ ሆነው አልፈዋል። ዛሬ ያ ፍርሃት እንዲያስቆማችሁ እንዳትፈቅዱ። ዛሬ ያ ፍርሃት እግዚአብሔር ካሰበላችሁ ጊፍት ከሰጣችሁ ጊፍት ዓለምን መቀየር የምትችሉትን አቅም እንዲያስቆማችሁ መፍቀድ የለባችሁ። ለዛ ነው ትልቁ ሀብት ያለው ግሬቭያርድ ነው፣ መቃብር ቦታ ነው ይባላል። ምክንያቱም ሁሉም ሰው ካለው ታለንት ጋር የሚገራርም መጽሐፍ ፐብሊሽ ማድረግ የሚችል ሰው፣ ብዙ ጄኔሬሽን መቀየር የሚችል ሰው፣ ብዙ ታሪክ መፍጠር የሚችል ሰው ከነ አቅሙ ተቀብሯል። እዚህ ያ ፍርሃት እንዲያስቆማቸው አያስፈልግም። ብዙ ሰዎች ፈርተዋል፣ ግን ያ ፍርሃት አላስቆማቸውም። ዛሬ ላይ ስኬታማ የሆኑ ሰዎች እዚህ ፍርሃትን ማስወገጃ መንገዶች 4 መንገዶች ነግራቸው ከዚህ በኋላ ምን አይነት ድምጻችን ፓወርፉል እንደሆነ አይተናል። ያን ደግሞ እንዳናረግ ያገደን አንድና አንድ ፍርሃት ነው። እዚህ ዛሬ ፍርሃትን አውጥተን እንጥላለን። አረ ልጆባ ኦልራይት ዛሬ አንተ ራሱ ጥለህ መተህ እዚህ ከኔ ጎን ትቀመጣለህ። ኦልራይት 4 መንገዶች አሉ ፍርሃትን አስወግደን የምንጥልበት። አንደኛ በደንብ አቴንሽን ስጡኝ፣ በደንብ አዳምጡኝ። አንደኛ ዲዛየር በርኒንግ ዲዛየር ያስፈልጋል ይባላል። ፐብሊክ ስፒኪንግ ስናደርግ ተረዳችሁ? የትኛውንም ፐብሊክ ስፒኪንግ ወይም ሰዎች ጋር ንግግር ለማድረግ ስንፈልግ what is the reason behind, what is the purpose, why you wanna go out ሰዎች ፊት ፕላትፎርም ላይ መውጣት የፈለግንበት ሪዝን ምንድን ነው? ይህንን ፊገር አውት ማድረግ አለብን። what is the reason ሰዎች ፊት ወጥተን መናገር የፈለግንበት ምክንያት ምንድን ነው? ፐብሊክሊ ወጥተን መናገር የፈለግንበት ምንድን ነው? በርኒንግ ዲዛየር ያስፈልጋቸው። ስለዚህ ለዛ ነው በርኒንግ ዲዛየር
will burn the fear ይባላል። ይሄ ውስጣችሁ ያለ burning desire ማድረግ የምትፈልጉት ፐርፐዛችሁ ሲያስወጣችሁ ሰው ፊት ፍርሃትን አውጥታችሁ ትጥላላችሁ። ፍርሃትን ይገድለዋል። ሪዝን ከሌላችሁ ግን ኮንፊደንስ የላችሁ። ለዛ ነው your burning desire is more louder than your fear። ከፍርሃታችሁ በላይ ያ burning desire ይጮሃል። ዋናው እሱ ይበልጣል። ፍርሃታችሁን ያፍኖ ይጨርሰዋል፣ ወይም ደግሞ ፍርሃታችሁን አውጥቶ ይጥለዋል። ሪዝን ሲኖራችሁ እኔ ትዝ ይለኛል ይህም ቡና ቁርስ ጀምሮ አካባቢ በጣም ከባድ ፍርሃት ነበረብኝ። ግን ያንን ፍርሃት ዝም ያሰኘው ምን እንደሆነ ታውቃላችሁ? the purpose burning desire ውስጤ የነበረው በቃ ሰዎች ጋር እግዚአብሔርን ቃል ይዞ መቅረብ እስፔሻሊ አሁን ላይ ላሉ ጀነሬሽን ዩት እንዴት ነው ላይክ ወጣት ሆኖ ወጣትን በሚፈልገው መንገድ ማቅረብ የሚችል እንደዚህ አይነት ትውልድ ያስፈልጋል፣ እንደዚህ አይነት ሰው ያስፈልጋል የሚል በርኒንግ ዲዛየር ነበረኝ። ሰዎች ወደ እግዚአብሔር የሚቀርቡ እንዴት ነው ጎስፕልን ኢንትረስቲንግ ማድረግ የሚቻለው? እንዴት ነው የእግዚአብሔርን ቃል ኢንትረስቲንግ በሆነ ወይ ማቅረብ የሚቻለው? እንደዚህ አይነት ነገሮች የሆነ ፐርፐዝ ያጣ ትውልድ አለ። ላይክ አላማ ያስፈልገናል እና we need someone የሆነ ነገር እንደዛ አይነት የሆነ ጀነሬሽን ላይ ወይም ወጣቱን እንደዚህ አይነት ሜሴጅ ማስተላለፍ እንዳለብኝ ውስጤ ያ በርኒንግ ዲዛየር ነበር። ስለዚህ ከፍርሃቱ በላይ ሰዎች ምን ሊሉኝ ይችላሉ ከሚለው ፍርሃት በላይ ያኛው ይጮህ ነበር፣ ያኛው ይጣራ ነበር። እዛ ጋር የሆነ የሚያመልጥ ግሩፕ አለ፣ የሆነ የሚነካ ግሩፕ አለ፣ የሆነ ነገር አእምሮስ ማይንድሴቱ አስተሳሰቡ የሚቀየር ትውልድ እንዳለ፣ ሰርቭ የማረገው ትውልድ እንዳለ ሳቅ ያ በርኒንግ ዲዛየር ስላለኝ ይህ ፍርሃቱን ይውጠዋል። ሶ ዩ ኒድ አ ሪዝን። በጣም ብዙ ሰው አሁን ትልቁ ችግር ሪዝን የለውም። ሶሻል ሚዲያ ላይ ሲወጡ ሪዝን የላቸው። በጣም ብዙ ሰው ቲክቶክ ላይ ለመደነስ ነው የሚመጣው። በዛ ፌመስ የሆነ አንድ ሚውዚክ አለ፣ በሱ ቪዲዮ ልስራ ይባላል፣ ይደነሳል። ስድብ አለ። በቃ ፌመስ ለመሆን ሪዝናቸው ፌመስ መሆን ኦር ሰምቲንግ ላይክ የሆነ እውቅና ማግኘት፣ ተቀባይነት ማግኘት ወይ ገንዘብ ማግኘት፣ የተለያዩ ነገሮች ባይ ሪዝን የለው። የሚወጡበት ምክንያት የላቸው። እዚህ ያለ ምክንያት ይወርዳሉ። ያለ ምክንያት የወጣ ሰው ያለ ምክንያት ይጠፋል። እዚህ ኮንፊደንስም የላቸው። እዚህ ሪዝናችን ምንድን ነው? አሁን ላይ ያለንበት ዘመን በጣም የሚያስቃችሁ ሰዎች በቃ they don't even know ለምን ፕላትፎርም ላይ እንደወጡ፣ ለምን ሶሻል ሚዲያ መጠቀም እንደፈለጉ፣ ምንን ፕሮሞት ማድረግ እንደፈለጉ አያውቁትም። ምንድነው ማስተላለፍ የፈለጉት መልእክት? they don't know. they just following someone የሆነ መንገድ ሰርቷል። ስለዚህ ያንን ቪዲዮ the same ቪዲዮ ቲክቶክ ይሰራል፣ አለቀ። ፋን ነው ብሎ ነው የሚያስቡት። እዛ ውስጥ ኮንፊደንስ የለም። እዛ ውስጥ ብዙ ስድብ አለ። አሁን በተለይ ባለንበት ዘመን ያለ ማወቅ ያለ ሪዝን የወጣን ሰዎች ከባድ ነው። ምን ያህል እዛ ሶሻል ሚዲያ ላይ እየተፈጠረ ያለውን ነገር እያየን ነው። ስለዚህ የመጀመሪያው ሊስት አውት አድርጉ። ሊስት አውት አድርጉ። በጣም ብዙዎቻችሁ ቢዝነሳችሁን ማክሲማይዝ ማድረግ ሊሆን ይችላል። ያላችሁን አቅም ሰዎች ፊት አቅርባችሁ ወይ ቢዝነሳችሁን አድቨርታይዝ ሊሆን ይችላል። ፖቴንሻላችሁን፣ ጊፍታችሁን፣ ታለንታችሁን ሰዎች እንዲያውቅላችሁ ብዙ ሰዎችን ተች ማድረግ ፕላን ሊኖራችሁ ይችላል። የተለያየ ሪዝን ሊኖራችሁ ይችላል። የተነሳችሁበት ዓላማ ቢዝነስ እንዳልኳችሁ፣ ታለንት፣ ጀነሬሽን የመቀየር ጀነሬሽኑ ላይ ኮሊንግ ሊኖራችሁ ይችላል። ማድረግ የምትፈልጉት ነገር ይኖራል። እነዚህ ነገሮች ሊስት አውት አድርጉ። ሪዝን ካላችሁ ሰዎች ምን ሊለን ይችላል የሚለው ነገር ይዋጣል። ስለዚህ ዛሬ ቻሌንጅ ላደርጋችሁ የምፈልገው ነገር አሁን እንደ መጀመሪያው ስቴፕ ጻፉት። what is the reason? ለምንድነው መውጣት የፈለጉት? ለምንድነው ሰዎች ፕላትፎርም ላይ ላይክ ሶሻል ሚዲያ ላይ መውጣት የፈለጉት? ያ ሪዝን ሲኖራችሁ ኮንፊደንስ አላችሁ፣ ፍርሃት አይኖራችሁ። እኔ እንዳልኳችሁ ስወጣ በጣም ከባድ ፍርሃት ነበረብኝ። ግን ያንን ጸጥ ያደረገ እንዳልኳችሁ ሪዝን ስላለኝ። በጣም ብዙ ነገር ተብያለሁ።
ምንድነህ አንተ ፓስተር ነህ ራፐር ነህ ተብዬ አውቃለሁ። ገብቶሃል? ሌላው ማስታወሰው ደግሞ አለኝ። ማን ነው እንደ ፈቶ የለቀቀብን? ይሲ ብዙ ነገር ትባላለህ ወጥተህ። ለዛ ነው የምትፈራውም እኮ ምን ጀጅ ሊያደርጉኝ ይችላል ወይ ቃላቴን መንጥረው መዘው አውጥተው ብዙ ነገር ይላሉ ምናምን ብለህ ትፈራለህ። እና እንዳልኩ ያንን ሁሉ እንዳልሰማ እና እንድቀጥል ያደረገኝ ምንድን ታውቃለህ? በርኒንግ ዲዛይር የሆነ ሪዝን ነበረኝ። የተነሳውበት ሪዝን አለ። እዚህ አይ ኪፕ ሪማይንዲንግ ማይሰልፍ ላይክ ለዚህ ነው የወጣሁት። የሆነ ጀኔሬሽን አለ፣ የሆነ የኔ መልእክት መስማት ያለበት ሰው አለ፣ የሆነ ነገር ሽፍት የሚያደርግ ነገር አለ። እዚህ አም ሰርቪንግ ሶ ሰዎች ምን ይሉኛል ከሚለው ነገር እንትኔን ምን አረኩኝ? ሰዎችን ሰርቭ ወደ ማድረግ ሽፍት አደረግ። ዩሲ ዩ ኒድ ቱ ሽፍት ዳት። ሰዎች ምን ሊያስቡ ይችላሉ ስለ እኔ ከሚል ነገር ወጥተን ሰዎችን እንዴት ነው ሰርቭ የማደርገው? ዳትስ ክሪቲካል ባይ ዘ ዌይ። ለዛ ነው ፍርሃት የሚጠፋው ያኔ ነው። ሰዎች ምን ይሉኛል የሚል አስተሳሰብ ሲኖረን ምንፈራው። ግን ከዛ አስተሳሰብ ወጥተን ሰዎችን እንዴት ነው የምረዳው? እንዴት ነው በዚህ ታለንቴ ሰርቭ የማደርገው ወደሚለው አስተሳሰብ ስንቀየር ሊትራሊ ሰዎች የሚሉን ነገር የሚሰድቡን ነገር ጀጅመንታል መሆናቸው ምናምን አስፈራን። ምንም ነገር አስፈራን። ቦልድ ነው የምንሆነው፣ ኮንፊደንት ነው የምንሆነው። ስለዚህ ሊስት አውት እናድርግ። ለምንድን ነው ፐብሊክሊ መውጣት ይፈለጉ? ለምንድን ሶሻል ሚዲያ ላይ መውጣት ይፈለጉ? ለምንድን ነው ፐብሊክ ስፒኪንግ ያስፈለገኝ? ቢዝነሴን ማክሲማይዝ ለማድረግ ነው? ፋሚሊ ላይ ንግግር ክህሎት እንዲያስፈልገኝ ነው? ሊደርሽፕ ነው? ሊደርሽፕ ጉዳይ አለኝ? የተለያዩ ነገሮች ሪዝን ሊኖራችሁ ይችላል። እዚህ ያን ሊስት አውት ካረጋችሁ ኮንፊደንት ትሆናላችሁ። ሁለተኛው በጣም ቬሪ ሲሪየስ ቲንግ ኢዝ ፕሪፓሬሽን። ቅድም እንዳልኳችሁ ኢስተር ፕሪፔርድ ነበረች። ጾም ጸሎት ጸልያለች። ንግግሯን የተዘጋጀች ነበረ። ምን ማውራት እንዳለባት የተዘጋጀች ነበረች። ስለዚህ ፕሪፓሬሽን ነበራት። ስለዚህ ስትወጣ ራሱ ፍሎ ነው የሚያደርገው። ሶ ፕሪፓሬሽን ባይ ዘ ዌይ በጣም የገረመኝ ምን እንደሆነ ታውቃለህ? ዌል ፕሪፓሬሽን ኢዝ 90% ኦፍ ዘ ስፒኪንግ። ላይክ 90% ጨርሳል ኢፍ ዩ አር ዌል ፕሪፔርድ። አንድ ሰው በትክክል የሚያወራውን ነገር ከተዘጋጀ 90%ን ጨርሶታል። እዚህ ሌላው 10%። ስለዚህ ኮንፊደንስ የሚሰጥ ፕሪፓሬሽን ዝግጅት ነው። ምንድን ነው የምናገረው? ኦዲየንሱ ማን ነው? እንዴት ነው ኢንትረስቲንግ ማደርገው? ከምን መጀመር አለብኝ? ዋት ኢዝ ማይ ኮንቴንት? ሰው ምንድን ነው የሚፈልገው? ኢትስ አ ሎት ኦፍ ላይክ ስታፍ እዛ ፕሪፓሬሽን ላይ በኋላ አስረዳቸዋል። ስለዚህ ያንን ፕሪፓሬሽን ካጠናቀቅን ሊትራሊ ኮንፊደንት ነን። በጣም ብዙ ሰዎች ፕሪፓሬሽን ላይ ፎከስ አድርጉ። ፎከስ የምናደርገው ሰዎች ምን ይሉናል፣ እንዴት ነው እንትን ምለው፣ እንደዛ ነው አለባበስ ላይ የተለያየ ነገር ፎከስ ስናደርግ ፕሪፓሬሽን ላይ ፎከስ ሳናደርግ እንወጣለን። እዚህ መድረክ ላይ ወጥተው ስታተር ሲያደርጉ ላይክ እንትን ሲሉ ሲጠፋባቸው፣ ሲወዛገቡ፣ ሲንተባተቡ ስታዩ ትልቁ ሪዝን ፕሪፔርድ አይደሉም፣ አልተዘጋጁ። ቶፒካቸው ላይ ምንም ዝግጅት የላቸው። ታውቃላችሁ፣ ከንግግራቸው ታውቃላችሁ። እዚህ ያልተዘጋጀ ሰው ፈሪ ይሆናል። ትፈራላችሁ። ስቴጅ ላይ ወጣችሁ ሰው ምን እንደሚፈልግ አታውቁም። አንዳንዴ ገጥማ ቀን የሆነ የተዘጋጀው ነገርና ኦዲየንስ ሌላ ዲፍረንት። አሁን ማቹርድ ለሆኑ ሰዎች ምናምን ለትልቅ ሰዎች ለአዳልት የተዘጋጀው ስፒች ላይ ሂድና ህፃናት ጋር ገብተህ አስተምር ብትባል ክሬዚ። እንደዛ አይነት በቃ አልተዘጋጀም ማለት እንደዛ ነው። ከዛ አብርሃም ሊንከን ምን አለ መሰል፣ በጣም የሚገርም ነገር። አብርሃም ሊንከን ምን አለ? የቱንም አለ ኤክስፒሪየንስ ቢኖረኛል። አብርሃም ሊንከን እንግዲህ የታወቀ የሚገርም እንግዲህ ኮሚኒኬተር ነው። የቱንም አለ ኮንፊደንስ ቢኖረኝ፣ የቱንም አለ ኤክስፒሪየንስ ቢኖረኝ፣ የቱንም አለ ነገር ልምድ ቢኖረኝ ያለ ዝግጅት ስቴጅ ላይ እንደመውጣት የሚያዋርድ ነገር የለም።
ከባድ ውርደት ማለት ሰው የሚናገረውን ሳያቅ የሚወጣ ሰው ነው። ምን ማውራት እንዳለበት ሳያቅ ሚዲያ ላይ የሚወጣ ሰው፣ ምን መናገር ለምን እንደመጣ ሳያቅ ሚዲያ ላይ የሚወጣ ሰው። ከእንደዚህ አይነት በላይ ውርደት የለም ማለት። ሌላ ደግሞ ዌብስተር ያለውን ነገር ልንገር። እሱ ደግሞ ምን አለ መሰል half preparation is half being naked, like half naked, half preparation is half naked አለ እሱ ደግሞ ኢቨን ግማሽ ከተዘጋጀ ግማሽ ራቁት እንደመሆን ነው። አስቧል። ፉሊ ደግሞ ካልተዘጋጀ ሙሉ በሙሉ ራቁትን የቆምከው ፐብሊክሊ ወጥተህ you don't know what you're talking about, you don't know the audience. literally የሆነ ነጭ ወረቀት ባዶነትን ይዘህ ነው የምትወጣው። so that's very dangerous. ለዛ ነው ብዙ ሰዎች ምንም ሳያውቁ ድንገት ሚዲያ ላይ ይወጣሉ፣ ኤክስፖዝድ ይሆናሉ። አለማወቃቸው ይታወቃል፣ ህዝብ ያውቀዋል ምንም እንደማያውቁ። እዚህ ፕሪፓሬሽን ነው ኮንፊደንስ የሚሰጥ። ልክ if you know you are well prepared፣ በደንብ እንደተዘጋጀ በደንብ ጊዜ ወስደ ነገሮችን ካወቅ እዛ ቶፒክ ላይ ዓለም ላይ ያሉትን ኢንፎርሜሽኖች ጋዘር አድርገ because you are expert በዛ ቶፒክ በዛ ሳብጀክት you gotta be expert። አሁን እኛ ፒኤችዲ ጥናቴ ላይ በጣም የሚገርም የምንባለው ነገር አለ። ሱፐርቫይዘርም እንደሚል ታውቃለህ፣ እንደዚህ ያደርጋለሁ እንዴት ነው ምን ትለኛለህ ስትለው you are expert እኮ እዚህ ቶፒክ ላይ ሪሰርች ስትሰራ እኮ you saying I know, so you need to know better than anyone on that specific topic because you're doing a PhD, you know the subject, you're researching ዓለም ላይ ያለ ሪሰርች በጠቅላላ እዛ ስፔሲፊክ ቶፒክ ላይ እያጠና ነው። ስለዚህ you know better than your teacher, you know better than your supervisor። ተረዳኝ? ስለዚህ ያንን ሳብጀክት ይዘህ ስትወጣ you need to know ከሁሉም የበለጠ እውቀት ሊኖር ይገባል። ሪሰርች ማድረግ አለ። ኢማጂን the lawyer በትክክል ገብቶ ዲፌንድ ማያደርግ ሎየር፣ the teacher ተማሪዎቹን በትክክል ትምህርቱን ዴሊቨር ማድረግ ቲቸር። what kind of teacher is that? and the pastor ምዕመኑን በትክክል መንፈሳዊ እንትናቸው ላይ ሌቭላቸው ላይ ወይ ደግሞ ቲቺንጉን ያንን የእግዚአብሔርን ቃል በሚገባቸው ቋንቋ በሚገባቸው መንገድ ማስረዳት የማይችል ፓስተር what kind of pastor is that? imagine። ስለዚህ ፕሪፓሬሽን ያስፈልጋል ጋይስ። ዳዊትን እዚህ ጋር ማንሳት እንችላለን። ዳዊት አኖይንትድ ከሆነ በኋላ 12 ዓመት ፕሪፓሬሽን ላይ ነበር። ከአንበሳ ከድብ ጋር ኃይለኛ ፋይት ነበር። ከዛ ውስጥ እያስመለጠ ነበር። በጣም ብዙ ነገሮች እያደረገ ነበር። ራሱን እያዘጋጀ ነበር። but that moment ሲመጣ ጎልያድ ሲመጣ ሳውል ጋር ምንድን ነው ያለው? መጥቶ እንዲህ ከአንበሳ ከድብ ጋር እኮ ኃይለኛ ፋይት ላይ ነበር እኮ እንዲህ ልምድ አለኝ እኮ እንደዚህ ያለኝ እኮ ኮንፊደንት ነው፣ ለመዋጋት ሬዲ ነው። ስለዚህ ትልቁ ኮንፊደንስ ፍርሃትን የሚያጠፋው ሁለተኛው ፕሪፓሬሽን ይባላል፣ ዝግጅት። እዚህ ዝግጅት ማድረግ አለብን። ሶስተኛው ቢንግ ሪል ራስን መሆን በጣም እኔ የጠቀመኝ ነው። ባይዘው ራስን ሆኖ መቅረብ ባይዘው አሁን ያለንበት ጄኔሬሽን ከባድ ነው። ሚዲያ ላይ የምታሳየው ሌላ ነው፣ ላይፍ ሌላ ነው። የምትኖረው ሌላ ታሪክ ነው፣ የምታሳየው ሌላ ታሪክ ነው። ብሮ እማትነዳውን መኪና እያሳየ ነው ቪዲዮ የምትሰራው። እማትኖርበትን ቤት እያሳየ ነው ቪዲዮ የምትሰራው። ብዙ ነገር እዛ ጋር የምታሳየው የምታወራውን አትኖረው። ስለዚህ የሆነ ስክሪፕትድ ላይፍ ነው የምንኖረው። ሰምባዲ በሆነ መንገድ ሰርቶታል። እኛ ማንኖረውን ነገር ልክ ሰምባዲ እንደሰራው አድርገን በዛ እነሱ በሰሩት መንገድ ይዘን ነው የምንቀርበው። ያ ነው ከፍተኛ ኮንፊደንሳችን የምናጣው። ይህን ነገር አረኩት፣ አስመሰልኩኝ፣ እነሱ በፈለጉት መንገድ አደረግኩኝ ነው ወይስ ጀጅ ሊያደርጉኝ ይችላሉ? እንደዚህ ማውራት አለብኝ እንደዛ። ስክሪፕትድ ላይፍ የዲክሽነሪ ወርድ ይዘን እንመጣለን፣ በቃ ፐርፌክት ለመምሰል
የማንኖረውን ዴይ ቱ ዴይ ማንጠቀመውን ኢቭን ቃል ነው ላንጉዌጅ ነው የምንጠቀመው። that's why that's very dangerous። ኮንፊደንሳችንን የሚያጠፋው ያ ነው። የውሸት ላይፍ ይዘን ስለምንወጣ ሪል መሆን አለብን፣ ራሳችንን መሆን አለብን። አሁንም ዳዊትን እንጠቅስላችኋል። ትዝ ይላል ዳዊት ፋይት ሊያደርግ ሲመጣ ከጎልያድ ጋር ሜን እሱ አይገርምም? ግን በጣም ሳውል ያለውን አርመር ኤቭሪቲንግ የጦር መሳሪያውን ልብሱን ምናምን ሰጠው። ቢካዝ እንደ ጦረኛ እንደዛ ነው መዋጋት ያለብን። ምክንያቱም ጦረኛ ያንን መልበስ አለበት፣ ጦረኛ መምሰል አለብን፣ የእነሱን ቋንቋ ማውራት አለብን ምናምን። ዳዊት ሲመጣ በቆዳ ነው የመጣው። በኋላ ሳውል ይህንን ለብሰ ነው መዋጋት ያለብህ አለው። በኋላ ሞከረው። ሲሞክረው ጭራሽ እሱን ፊት አያደርገውም። አንኮንፈርተብል ነው። የለመደው አይደለም፣ የኖረው አይደለም። ዳዊት ናናናና እኔ በራሴ ይመቸኛል፣ እኔ የለመድኩት ይሻለኛል፣ ይህንን አውልቅ ብሎ አውልቆ ሰጠው። ገስወት በቆዳ ሁሉ ያዝዳት ብሮ ኢትስ ክሬዚ። በቆዳ መዋጋት ያረ ቆዳ ለብሰን በጠጠር ያን የሚያክል ጎልያድ በለመድከው ነገር እንዴት! this is crazy። that's communication። ያ that's confidence። ኮንፊደንሱ የኖረውን ማንነቱን ሳይክድ በራሱ ማንነት መግጠሙ ነው ኮንፊደንሱ። ተረዳችሁ? ኮንፊደንሳችሁ የሚመጣው ሞመንት ራሳችሁን የሆናችሁ ሰዓት፣ ኮምፎርታብል የሚያደርጋችሁን ነገር ይዛችሁ የወጣችሁ ቀን ነው ኮንፊደንሳችሁ የሚጀምረው። እኔ ባይዘ ኮንፊደንስ ከባዱ ነገር ምን እንደሆነ ታውቃለህ? ማይ ኮንፊደንስ ኢዝ ማይ ስታይል፣ ማይ ቲምበርላንድ። ገባ? እኔ አሁን ከሃይስኩል ጀምሮ የለበስኩት ቲምበርላንድ ነው የማደርገው፣ ኮፍያ ነው የማደርገው፣ አለባበሴ እንደዚህ ነው። እኔ አሁን ያመጣሁት አይደል፣ ከልጅነት ያደግኩት ስታይል ነው። ገባ? ልክ ይህን ነገር ግን ኮሊንግ እንዳለኝ እንደዚህ ወጥቼ ማውራት እንዳለብኝ ሳቅ በጣም እና ራሴን እንዴት ነው ሱፍ ማድረግ አለ። ቢካዝ የተለመደው ሱፍ ነው የተለመደው። የሆነ እዛ ሚዲያ ላይ የሚቀርቡ እንደዚህ አይነት ትምህርቶች የሚያስተምር ሰው በብዛት ሱፍ አድርጎ ምናምን ከረባት አስሮ በትክክል ፎርማል ሆኖ ነው የሚመጣው። ሉክ አት ሚ እንዴት ነው ራሴን በዛ ደረጃ አስጨንቄ እንደዛ ነገር ያለመድኩትን ነገር ላደርግ ምችል ፎር ደ ፐብሊክ። you know what የጎልያድን ታሪክ ሳይ ዋው so I need to be myself, I need to be me። በቃ እንደዚህ ነው መውጣት ያለብኛል። ወጣው that's my confidence። አሁን እንደፈለኩ ባወራ ምን እነዚህ ነገሮች ኮምፎርታብል የሚያደርጉኝ ነገሮች ናቸው። ራሴ ዴይ ቱ ዴይ የምኖረውን ላይፍ ይዤ ነው የወጣሁት። ሌላ ሰው መሆን አይጠበቅብኝም። ሌላ ሰው ያደረገውን ነገር ማድረግ አይጠበቅብኝም። ሌላ ሰው የተጠቀመውን ቋንቋ መጠቀም የለብኝም። ኢቨን the language። አሁን እኔ እንደዚህ አይነት ትምህርቶች ወጥቼ ሻሎም ሻሎም ቅዱሳን እያልኩ ቦታ ብላስ ኖ ኦፌንስ፣ ግን ያ ደግሞ የሚመቸው ሌላ ግሩፕ አለ። ገብቶሃል? ሌላ እንደዛ እንድታወራ የሚፈልግ ሰው አለ። በና ሚ እኔ ደግሞ የሆነ ጀነሬሽን አለ አንተን የሚቀበል አንተን የሚሰማ በአንተ መንገድ ነገሮችን መቀበል የሚፈልግ የሆነ ጀነሬሽን የሆነ ግሩፕ ኦፍ ፒፕል አለ። እና ገብቷል። እኔ ይህንን በቃ ራሴ ነው ስቀርብ ስወጣ የተቀበለኝ የሆነ ግሩፕ አለ፣ የሚመቸው የሆነ ግሩፕ ማይመቸውም አለ። ስለዚህ ለእኔ ግን ኮንፊደንስ የሚሆነኝ ለእኔ ግን ኮምፎርታብል የሚያደርገኝ ራሴ ነው መውጣቴ ነው። እዚህ ምን ልላችሁ ነው ፈልገው ኢንካሬጅ ላደርጋችሁ ነው ፈልገው ራሳችሁ ነው። ዳስ ትልቁ ኮንፊደንስ። ፍርሃትን የሚያስወጣው የሆናችሁትን ማንነታችሁን ይዛችሁ ስትወጡ። የውሸት ማንነት፣ የሰው ቋንቋ፣ የሰው አለባበስ፣ የሰው አክሽን ይዘን የምንወጣ ከሆነ ኮንፊደንሳችን ይጠፋል። ደሞመንት ያንን መምሰል ካልቻለን፣ ደሞመንት ያንን ማድረግ ካልቻለን ኮንፊደንሳችን ይጠፋል፣ ፍርሃት ይውጠናል። ስለዚህ ሶስተኛው ፍርሃታችንን የሚያጠፋው ራሳችንን ይዘን መውጣት አለብን። ያለንን ነገር ይዘን መውጣት አለብን። የለመድነውን ዴይ ቱ ዴይ ላይፋችንን ይዘን መውጣት አለብን። ስለዚህ ራስን መሆን በጣም አስፈላጊ ነገር። ብዙ ሰው የሆነ ሳምባዲ በሰራው መንገድ ነው ደግመን መስራት እንፈልገው። የመጨረሻው
ፕራክቲስ ባይ ዘ ዌይ ስዊሚንግ ለመማር ከፈለግ ዩ ጋራ ስዊም በቃ አለቀ። ኢፍ ዩ ዋና ቢ ዳት ፐብሊክ ስፒከር ምናምን ሰዎች በሙሉ እየጠራ እኔ ኢቨንት ላይ ምናምን ላይ አውራ የምትባል አይነት ሰው ከፈለግ ዩ ኒድ ቱ ስፒክ በቃ ዩ ኒድ ቱ ስፒክ አፕ። ስለዚህ ለማውራት ማውራት ነው እና ይሄ ሪሄርስ በጣም በጣም የሚገርም ነገር ነው። ባይ ዘ ዌይ የኔን ኤክስፒሪየንስ ሼር ካረኳችሁ እኔ የጀመርኩ አካባቢ ብቻዬን እያወራሁ ሄድ ነበር መንገድ ላይ እንደ እብድ። ሄሎ ቡና ቁርስ ፋሚሊ ዋትስአፕ ዲስ ኢዝ ቡና ቁርስ ፖድካስት በቃ እንደ እብድ ብቻዬን እያወራሁ ሄዳለሁ። ኢን ዳት ፍሎ የሚገርምህ አንድ ዙር ሁለተኛ ዙር ስደግመው ኢቨን ቃላት እያስተካከልክ ትሄዳለህ። መጀመሪያ ካልክበት መንገድ የኛውን እያስተካከልክ ትሄዳለህ እና ኮንፊደንስ ፍሎ የሚገርም ፍሎ ይመጣላል። በቃ እና የሆነ ሰዓት ላይ ፍርሃትን ረስተው ኦልሬዲ በፍሎ ነው የምትሄደው። ሙድ ውስጥ ትገባል፣ እዛ ፍሎ ውስጥ ትገባል። ከዚህ ጠብቆ የትኛውን የሚቀጥለው ኔክስት ምንድነው ማውራት ያለብኝ ኔክስት ቀጥሎ ምንድነው ኦልሬዲ ዝግጅት ስላረክና ፕራክቲስ ስላረከው በተደጋጋሚ ድግግሞች ነው የምትለው እና ያንን በተደጋጋሚ ስላልከው ፕራክቲስ ስላረከው ዝም ብሎ ነው ፍሎ የሚያደርገው። እኔ አንዳንዴ ማስታወሻ አልይዝም፣ ማስታወሻ የሚይዙ አሉ፣ ችግር የለም ገብቷል። አንዳንድ ሜን ፖይንቶችን ያዩታል። ሶ ኢትስ ናት ኤ ፕሮብለም። ለእኔ ግን ማስታወሻ መያዝ አልፈልግም። ስለዚህ በአእምሮዬ ሜሞራይዝ ማድረግ እፈልጋለሁ እያንዳንዱን ነገር እና እሸመድዳለሁ። መሸምደድ ሳይሆን ፕራክቲስ ሳደርገው ራሱ አውቀዋለሁ ፍሎ። ስለዚህ ፕራክቲስ ብዙ ሰዎች መስታወት ላይ ቆመው ያወራሉ፣ ራሳቸውን እያዩ ፕሬዘንት ያደርጋሉ፣ ለራሳቸው ይናገራሉ፣ ይደጋግሙታል። ሌላው በጣም እዚህ ጋር አሪፍ ጠቃሚ ነገር ላወራ የምችለው ለጓደኛ ፕሬዘንት ማድረግ። አሁን የቲዲ ጄክስ መጽሐፍ ላይ እያየሁኝ ነበር። ምን እንደሚያደርግ ታውቃለህ? ቢፎር ደ ቢግ ኢቨንት ምናምን ትልቅ ኢቨንት ምናምን ከመዘጋጀቱ በፊት ፋሚሊውን ሰብስቦ ለእነሱ ይሰብካል። ፋሚሊ ብሮ ልጆቹን ህፃናት ምን እንደሚያወራ ሁሉ ላይገባቸው ይችላል። ዋይፍ ኤቭሪባዲ እዛ ሰብስቦ ለእነሱ ይሰብካል። ባዶ ከኢቨንቱ በፊት ወይም ከንግግር ከምታደርጉበት ቀን በፊት ሄዳችሁ ኢቨን ወንበር ላይ ፕራክቲስ ያደርጋል። እንትን ስቴጁን መለማመድ አለብህ ይላል። ገብቷል። ዎክ ያደርጋል እንዴት አክት እንደሚያደርግ። ስለዚህ ኢትስ ላይክ ፕራክቲስ። የሚናገረው መልእክት ለባዶ ለወንበር ይሰብካል፣ ለወንበር ይናገራል፣ ለጓደኞቹ ይናገራል። ገባ? ይሄ በጣም ቬሪ ኢምፖርታንት። እኔ ለጓደኞቼ እናገር ባዞ ምን እንደማደርግ ታውቃለህ? ሚስጥር ማውጣት አለብኝ የኔን ኮንቴንት ብዙ ጊዜ ስዘጋጅ እንደማደርግ ታውቃለህ? ዝም ብዬ ራንደም ላይ አንተ ጋር ልደውል እችላለሁ። ሶ ቶፒኬን አንስቼ ዝም ብዬ አወራለሁ፣ አንተም ሀሳብ ትሰጠኛለህ። ይለዋል ገባ? በዛ መሀል ፕራክቲስ እያደረኩት ነው። ባይ ዘ ዌይ አንተንም በሆነ መንገድ ይሆናል ጊቪንግ ዩ ዘ ኢንፎርሜሽን ምናምን ኖሌጅ ዊዝደም አት ዘ ሴም ታይም ግን የፕራክቲስ እያደረኩ ነው። ይዚ እና ታወራለህ አብሮ ካለ ሰው ከጓደኞቹ ጋር ከዋይፍ ጋር ታወራት እያወራ በዛ ማለት አንተ ምንድን ነው ሪሄርስ እያረከው ፕራክቲስ እያረከው። ኢማጂን የተለያየ ሰው ጋር የተለያየ ፕሬዘንቴሽን ብታደርግ አስቧል። ቴክኒክሊ 2 3 4 ጊዜ ፕራክቲስ አረክ ማለት ነው። ብራው ዱ the whole 30 minutes thing 10 ጊዜ ምናምን በላይ because you got the passion። አይደክምህማ፣ አይሰለችህማ። እኔ አሁን ይህንን አወራን አይደል ድጋሚ አወራ ብትለኝ I will do that። ግን don't tell me ሪኮርድ ጠፍቷል እንዳትለኝ እና እንዳልኩ ፕራክቲስ በጣም ፕራክቲስ ሜክስ ዩ ፐርፌክት አይደል የሚባለው። ፐርፌክት ሆናል። በቃ ደጋግሜ
ልክ ስቴጅ ላይ ስትወጣ ምናምን ስታል ደ ፍሎ ኦልሬዲ በቃ ዝም ብለህ ራሱ ታወራዋለህ። ኢማጂን እኔ አሁን ይህን በዚህ ቶፒክ ኢቨንት ሰርቻለሁ ላስት ፍራይዴ ነው። አሁን ዝም ብዬ ነው የማወራው ቢካዝ ኦልሬዲ ደጋግሜዋለሁ። እዚህ ፕራክቲስ ያስፈልጋል። ሶ ፍርሃታችሁን በዚህ 4 መንገድ አስወግዱ። ፐርፐዝ ይኑራችሁ ለምን እንደምትወጡ። ሁለተኛ ፕሪፔርድ ሁኑ፣ ፕሪፓሬሽን ስለሱ አወራለሁ። ሶስተኛ ቢ ዩርሰልፍ፣ ራስን ሆነ አለባበስ ምንን ያለን ነገር ይዘውጣ፣ ራስን ሁን። በቃ አትዋሽ። ሶሻል ሚዲያ ላይ ወጥተህ የሌለን ነገር አታሳይ። ዳስ ኮንፊደንስ። ኮንፊደንሳችሁ ራሳችሁን ከመሆን ይጀምራል። በመጨረሻ ፕራክቲስ አድርጉ፣ አውሩ። የምታወሩትን ቶፒክ ወይም ሶሻል ሚዲያ ላይ ይዛችሁ ልትወጡ ያሰባችሁትን ሀሳብ ለጓደኞቻችሁ ሼር አድርጉ። ይህን አስተካል ያን አስተካል ልትባሉ ትችላላችሁ። ኦር ደግሞ ፕራክቲስ ስታደረጉት ራሳችሁ እያስተካከላችሁ ትሄዳላችሁ። ሶ ፕሪፓሬሽን ላይ መጨረሻ ልላችሁ የምፈልገው ፕሪፓሬሽን ላይ ሌላ ራሱን የቻለ ኮርስ አለ። እንዴት የእናንተ ስፒች ፓወርፉል ስፒች እንዴት ማዘጋጀት እንዳለባችሁ ከመጀመሪያው ከኢንትሮዳክሽን ጀምሮ ኦዲየንሳችሁን ከማወቅ ጀምሮ ለዚህ ኦዲየንስ ምንድን ነው የሚፈልገው ከማለት ጀምሮ እንዴት ስፒቻችሁ እንዴት ኢንትረስቲንግ መሆን እንዳለበት የተለያዩ ቅመሞች አሉት። እንዴት ፓወርፉል የሆነ ስፒች ማዘጋጀት እንዳለባችሁ ሌላ ኮርስ አለኝ። ስለዚህ ይህንን የምትከታተሉ ዩቲዩብ ላይ ያላችሁ ፋሚሊ ዲፕ በዚህ ጉዳይ እንዴት ሜሴጆችን እንዴት ያለኝን ነገር ፕሪፔር እንደማድረግ ስቴፕ ባይ ስቴፕ አብረኸኝ እንድንሰራ እፈልጋለሁ። በዚህ ጉዳይ ዲፕ የሆነ ነገር እፈልጋለሁ። የተለያየ ነገር ሊሆን ይችላል፣ የተለያየ ፕሮፌሽን ላይ ሊሆን ይችላል። ግን ፐብሊክሊ ያንን ስፒች እንዴት ፕሪፔር ማድረግ እንዳለብኝ ማወቅ እፈልጋለሁ የምትሉ ሰዎች ሊትራሊ ሬጂስተር አድርጉ። እዛ ሊንክ ባዮ ላይ አስቀምጣለሁ። እዛ ሊንክ ላይ የገባችሁ ፐብሊክ ስፒኪንግ እንዴት ያለኝን የኔን ስፒች እንዴት ማዘጋጀት እችላለሁ የሚለውን ነገር ገብታችሁ ሬጂስተር አድርጉ። 101 ሴሽን ይኖረናል። በሲሪየስ ይሄንን ኮርስ ፈልገዋለሁ። ያንን ስፒች ያስፈልገኛል። ካሪየር ላይክ ስራዬን ማሳደግ ፈልጋለሁ። ሰዎች ፊት ያለኝ ኮሊንግ አለ። እግዚአብሔር የሆነ የሰጠኝ አሳይመንት አለኝ፣ ፐርፐዝ አለኝ። ያንን ይዤ ለመውጣት ፐብሊክ ስፒኪንግ ላይ እንዴት ያንን ንግግር ማዘጋጀት እችላለሁ የሚለውን ስቴፕ ባይ ስቴፕ አብሬያችሁ ያንን ነገር እንዳዘጋጅና እንዴት እንደምታዘጋጁ ኢቨን ሚ እንዴት የእኔን መልእክቶች እንደማዘጋጅ ፓወርፉል የሆኑ ስፒቾች እንዴት ማዘጋጀት እንዳለባችሁ ማወቅ ከፈለጋችሁ ሊንኩን ባዮ ላይ አስቀምጣለሁ። እዛ ሊንክ ላይ የገባችሁ ሬጂስተር አድርጉ ሁላችሁም። ከዛ በኋላ 101 ሴሽን ይኖረናል። ዋትሳፕ ኮል ሊሆን ይችላል፣ ዙም ሚቲንግ ሊሆን ይችላል። 101 ኮች አደርጋችኋለሁ። እዛ ላይ የገባችሁ እዛ ሊንክ ላይ ሬጂስተር አድርጉ። አይ ሆፕ ጥሩ ነገር እንዳያዛችሁ ተስፋ አድርጋለሁ። ይሄ አሁን ያስቀመጥኩላችሁን 4 ስቴፖች ሄዳችሁ ፍርሃት ይጠፋል ማለት ነው። ፋይናሊ አይ ሆፕ ከዚህ ትምህርት ተምራችሁ በጣም ብዙዎቻችሁ ፐብሊክሊ ወጥታችሁ እግዚአብሔር የሰጣችሁን አሳይመንት ፊት ለፊት ይዛችሁ ወጥታችሁ ብዙ ጄኔሬሽን የሚቀይር ድምፅ እንዳላችሁ ትልቅ እምነት አለኝ። ቴስቲሞኒያችሁን ደግሞ ያላችሁ ምስክርነት ደግሞ እንደምጽፉልኝ ተስፋ አድርጋለሁ። ሶ ጋይስ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይመቻችሁ።